ሰላም ሰላም ውድ የሀገሬ ልጆች እንዴት ናችሁ? እንዴት አደራችሁ? እንዴት አረፈዳችሁ? እንዴት ዋላችሁ? እንዴት አረፈዳችሁ? ውዶቼ ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም? እኔ ጋር ሁሉም ሰላም፣ ሁሉም መልካም ነው። እናንተ ጋር ሁሉም ሰላም፣ ሁሉም መልካም አለን ይመስገን። ውዶቼ ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቪዲዮ ስትጀምሩ ላይክ ሼር ሰብስክራይብ አድርጉ፣ አበረታቱኝ። አሁንም ደግሞ ስታበረታቱኝ የነበረ ምስጋኔ ከልብ ነው። በጣም ነው የማመሰግነው። አሁንም ደግሞ አበረታቱኝ እላችኋለሁ። ወደ ሌላ ጉዳይ ሲገባ ማለት ነው ውድ የሀገሬ ልጆች፣ የትም የትም ሀገር ያላችሁ ውድ ኢትዮጵያውያን፣ ውድ የሀገሬ ልጆች ጥንቃቄ አድርጉ፣ ራሳችሁን ጠብቁ። ራሳችሁን ጠብቁ። መቼም ከሀገራችን የወጣንበት ምክንያት ብር ነው። ብር ፍለጋ ስለወጣን እኛ ብር እዚህ ቦታ ጋር ብር ይሰጣችኋል ከተባል ማንገባበት ነገር የለም። እንሄዳለን፣ እንገባለን። ብር ፍለጋ ስለሆነ የመጣ ነው። አጉል ቦታም ያጋጥመናል ብለን አናስታውስም፣ አናስተውልም። ያችንኑ ብር ፍለጋ በቃ የመጣነው ያችን ብር ፍለጋ ስለሆነ አጉል ቦታ መውደቅ ይመጣል። አጉል ቦታ መድረስ ይመጣል። ያቀንበትን ቦታ ላንደርስ እንችላለን። ቀድመን ማስጠንቀቂያ፣ ቀድመን ራሳችን መጠበቅ ግድ ይለናል። በተለይ እህቶቼ ውጭ የምሰሩት የትም የትም ሀገር ይሁን ውጭ የምሰሩት ይሄ ትክክለኛ የሆነ ታሪክ ስለሆነ ራሳችሁን እንድትጠብቁ። እሱስ ምንድነው? አሁን አንድ መዳም በአረብኛ ነው የምትናገረው። እህቶቼ ለኢትዮጵያ ነው መልእክት ያስተላለፈችው። የእነሱ ዜጋ ሰው ቤት ተመላላሽ ትሰራለች። ተመላላሽ በምትሰራበት ሰዓት ነይ ስሩ ብሎ ይደውሉላታል። ነይ ብሎ ሲደውሉላት ስራ ነው ብላ ትሄዳለች። ያን ስራ ጽዳት ነው የምታጸዳው፣ ቤት ነው የምታጸዳ፣ መስታወት ነው የምታጸዳው። እንግዲህ ይህም በቃ የታወቀ ስራ ነው። እኛም እሷም ስራ ነው ብለን ነው የምንሄደው። በዛ ሰዓት የጠለባት ወንድ ነው የወሰዳት ማለት ነው። ወንድ ቤት ነው የሄደችው። እሷ ስልክ መደወሉን እንጂ ሴት ወንድ አላወቀችም። ወንድ ቤት ስትሄድ እሱ ሌላ ጉዳይ ነው የፈለገ እና በዚህ ሰዓት ማንኛችም ይሁን እኛ ሀበሻ ይሁን ማንም ሆን ጥንቃቄ ያስፈልጋል። አስቀድሞ ደውሎ ስራ ብሎ የጠራችው ሰዎች ሴትም ትሁን ወንድ አስቀድሞ የነሱ ስልክ ሌላ እንኳን ኢቃማ ማለት ኢቃማ ውሸት ነው፣ አይልኩም። ይልካሉ ብዬም አልገምትም። ግን ቢሆን ቆንጆ ነበረ፣ ምርጥ ነበረ ቢሆን ማለት ነው። ግን የተደወለበትን ስልክ ይዛችሁ ጓደኛችሁ ጋር አስቀምጡ። ወይ ደግሞ አብራችሁ የምትኖሩ ሰው ይኖር ይችላል፣ እነሱ ጋር አስቀምጡ፣ የተደወለበትን ስልክ ማለት ነው። ስለዚህ አንድ አደጋስ ቢደርስባችሁ በዛ ስልክ ደውላችሁ ደውሎ እንኳን ሊያገኙ ይችላሉ። ባለዚህ ስልክ ቤት ባለዚህ ቁጥር ያኔ የተሰጠነውን ስልክ ይሄ ሴትም ትሁን ወንድ በዚህ ነው የተደወለልኝ፣ አንድ ነገር እንኳን ቢሆን በዚህ ደውለሽ እንዲደርሽብኝ ብለሽ ለጓደኛሽ ሰጥተሽ ጓደኛሽን አስታውቀሽ መሄድ ያስፈልጋል። እካማ እንኳን አይልኩላችሁም። ብልኩ ቆንጆ ነበር። ግን እራሳችሁን ጠብቁ ወገኖቼ። በጣም አስከፊ ነው። ጊዜው ተበላሽተዋል። ጊዜው ተበላሽቶ ስለሆነ እራሳችሁን ጠብቁ። በእርግጠኛ ብር ብለን ስለወጣ ነው። ብር ሲባል እኛ ስራ መስሎን እንሄዳለን። ሌላ ጉዳይ ነው የሚያጋጥመን። ስለዚህ ራሳችሁን ጠብቁ። አስቀድማችሁ ያንን የተደወለባትን ስልክ
ለእህታችሁ ያኔ ጓደኛችሁ ወይ ደግሞ አብራችሁ ለምትኖሩ ሰው ሰጥታችሁ እኔ ከቆየው እኔ አንድ ነገር ከሆን ያኔ ከቆየው በዚህ ደውሉልኝ፣ በዚህ ጠይቁ ደውላችሁ ብላችሁ ጓደኛችሁ ጋር ማስቀመጥ ያስፈልጋል። ራሳችሁን ካላዳናችሁ ራሳችሁ ዞር ብላችሁ እውነት ይሄ ነገር ይደርስበኛል ብላችሁ ማሰብ ግድ ነው እና ይሄንን አደራ የምላችሁ ወገኖቼ። በተለይ ውጭ የምሰራ ሰው ነው መዳም ቤት የምሰራ መቼም ማሰራጃ ይኖራል ብዬ ነው የማስበው። እሱም ፈጣሪ እፍረት ካልሰጣ ወይ ደግሞ ጭንቅላት ከሌላቸው ስንቶቹ የአሰሪያችን ልጅ የአሰራችን ባል ብሎ ስንቶቹ መዳም ቤትም ቢሆን ኮንትራትም ቢሆን ስንቶቹ ችግር ውስጥ የሚገቡ ስንት አሉ። ብቻ በተቻለ ራሳችሁን ጠብቁ ነው የምላችሁ አደራ። እኛ ለስደት የወጣ ነው ሰርተን ለመግባት እንጂ ሰርተን በሽታ ለመውሰድ አይደለም። ሰርተሽ ችግር ላይ መውደቅ ፈልገን አይደለም ከሀገር የወጣ ነው እና ጥንቃቄ አድርጉ፣ ራሳችሁን ጠብቁ ነው የምላችሁ ወገኖቼ። ጊዜው አስከፍቷል፣ ጊዜው ተበላሽቷል። ሰው ለሰው ማዘን ቀርቷል። ሰው ለሰው ማሰብ ቀርቷል። እንደኔ ናት ብሎ የሚያስበው አንድ ሰው የለም። አይደለም የሰው ሀገር በሀገራችሁ ራሱ የሚያስብላችሁ የለም። ማሰብ ቀርቷል። ይህን ነው አደራ የምላችሁ ወገኖቼ። በተረፈ ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ አድርጉ። ለሁሉም እንዲደርስ ሼር አድርጉ፣ ሰብስክራይብ፣ ላይክ አድርጉ፣ አበረታቱኝ። በሌላ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ፈጣሪ ከእናንተ ጋር ይሁን። ሰላም ዋሉልኝ። መልካም ቀን